ክቡር ጠቅላይ ሚኒስትር፣ እርስዎ በደንብ እንደሚያውቁት በብዙ ሀገራት የፖለቲካ አቋም ልዩነት መኖሩ እንዳለ ሆኖ በሀገሮች ብሔራዊ ጥቅም ላይ ሁሉም አካላት ማለትም የፖለቲካ ፓርቲዎች፣ ምሁራን፣ የተለያዩ ማህበረሰብ ክፍሎች፣ አጠቃላይ ምልዓተ ህዝቡ በሀገር ጥቅም ላይ ይስማማሉ። በሀገር ጥቅም ላይ በብሔራዊ ጥቅም ላይ አይደራደሩም። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? እርሶስ በዚህ ዙሪያ ለሁሉም የፖለቲካ ኃይሎችና የኢትዮጵያ ጉዳይ ያገባኛል ለሚሉ ሁሉ የሚያስተላልፉት መልእክት ካለ ብንሰማው ደስ ይለኛል። በመጨረሻም ብሔራዊ ጥቅሞቻችንን በፖለቲካ፣ በኢኮኖሚ፣ በማህበራዊና በወታደራዊ ዘርፎች በማሳደግ የሀገራችንን የዲፕሎማሲ ከፍታ በሀገራችን የዲፕሎማሲ ከፍታ እንዲመዘገብ እርስዎ ለሰጡት ብርቱ አመራር ያለኝን ከፍተኛ አድናቆት ገልጻለሁ። በመጪው ምርጫ ይህን እድል ለማስቀጠል እና ሀገራችንን ከፍ ወዳለ ደረጃ ለማድረስ የሚያስችል ሁኔታ እንደሚፈጠር ያለኝ እምነት ከፍተኛ ነው። በጣም አመሰግናለሁ። በትግራይ ክልል ዘላቂ ሰላምን ለማስፈን የፕሪቶሪያው ስምምነት ትልቅ ተስፋን የጫረ ቢሆንም በአሁኑ ወቅት የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልል ውስጥ ስርዓት አልበኝነት እንዲነግስና የግጭት ድባብ ተመልሶ እንዲያንዣብብ እየሆነ ይገኛል። ይህ ቡድን በተለያዩ ህገወጥ ስራዎች ተሰማርቶ የዘላቂ ሰላም ግንባታችን እንቅፋት ሆኖ ቀጥሏል። ወገናችን የሆነው የትግራይ ህዝብም ለዚህ ቡድን እኩይ ተግባር መያዣ ሆኖ ዛሬም ለውስብስብ ችግሮች ተጋልጦ እየተንገላታ ይገኛል። ክቡር ጠቅላይ ሚኒስትር፣ የትግራይ ክልል አሁናዊ የሰላም ሁኔታ በምን ደረጃ ላይ ይገኛል? ክልሉ በሀገራዊ ምክክር ሂደት ውስጥ ንቁ ተሳታፊ ከማድረግና ሰባተኛው ሀገራዊ ምርጫ ከማካሄድ አኳያ ከጊዜያዊ አስተዳደሩ ጋር በቅንጅት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጡን። በዚህ ረገድ ከሰላም ወዳዱ የትግራይ ህዝብስ ምን ይጠበቃል? አመሰግናለሁ። መንግስት ችግሮችን በሰላማዊ መንገድ ለመፍታት እየወሰዳቸው ያሉ አበረታች እርምጃዎች ውጤት እያመጡ ነው። በዚህ ወደ ሰላም እንቅስቃሴ የገቡ አካላት መኖራቸውን እየተመለከትን እንገኛለን። ሆኖም ግን አሁንም በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ዋና ስራዎች የተገኙ ውጤቶች ላይ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። በሰሜኑ የሀገራችን ክፍልም ሆነ በሌሎች አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና ዘላቂ ሰላም ለማስፈን እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ? ህወሓት ለአመታት ሲያደርግ እንደኖረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል። ድጋፍም እንዳይደርስ በማድረግ እና ወደ ቀያቸው እንዳይመለሱ እያደረገ ይገኛል። ስለሆነም ክቡር ጠቅላይ ሚኒስትር፣ ይህንን ሁኔታ ለመፍታት በመንግስት በኩል ምን እየተሰራ ይገኛል? እንዲሁም የቀድሞ ታጣቂዎች ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ሂደት እና በግጭት ውስጥ የነበሩ አካባቢዎችን መልሶ የመገንባት ሂደት ያለበት ደረጃ ላይ ማብራሪያ ቢሰጥ አመሰግናለሁ። ምርጫው ሰላማዊ፣ ነፃ፣ ፍትሃዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም
በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት፣ እነዚህን ኃይሎች የህብረተሰቡን የመለወጥ የመልማት ፍላጎት ስጋት ሆነውስ እስከ መቼ ነው የሚቀጥሉት? በዚህ ላይ ያለውትን ምላሽ ይስጡበት። አመሰግናለሁ። መንግስት ያደሩ ችግሮችን በዘላቂነት ለመፍታት አሳታፊና ገለልተኛ አካታች የሆነ ሀገራዊ ምክክር ኮሚሽን አቋቁሞ እስካሁን ሰፊ ስራዎችን ሰርቷል። አሁን ላይ የምክክር ሂደቱም ወደ ወሳኝ ምዕራፍ ተሸጋግሯል። ክቡር ጠቅላይ ሚኒስተር፣ እንደ ሀገር ይህ እድል እንዳያመልጠን ጠንካራ ሀገራዊ መግባባት ፈጥረን የኢትዮጵያን መጻኢ እድል ብሩህ እንድናደርግ ከመላው ኢትዮጵያውያንና ባለድርሻ አካላት ምን ይጠበቃል? አመሰግናለሁ።